አየሽ የዘንድሮ ሰው ጥጋቡ ከመቶ ወር በታች አልቀበልም ማለት እኮ ነው። ይሄ ነው ፍቅር። ይገርምሻል፣ እኔ ሀብታም ለመሆን ደም ነው የተፋሁት። ደም እንደ ማንኛውም ሀብታም ከሊስትሮ ተነስቼ ነው ብታይ እዚህ የደረስኩ። ይገርምሻል፣ የሆነ ጊዜ ቁርስ ምበላው አጥቼ ዳቦ ውሃ ነበር የበላሁት። በጣም ጎበዝ ነህ ፍቅር። ጥንካሬን እኮ በጣም ነው ማደንቀልህ። በዛ ሁኔታ ውስጥ ሆኜ አንድ ሰው ዞር ብሎ አላየኝም ነበር። በራሴ ጥረት ነው እዚህ የደረስኩት። ታወቀ ነው ያጣ ጊዜ ሁሉም ነው ጀርባው የሚሰጥ። አሁን ደግሞ በተራዬ ጀርቤን አዞርባቸዋለሁ። በገንዘቤ የፈለኩትን ነገር ነው ማረገው። ገንዘብ ማያረገው ነገር የለም። ከሌለ ማናለደች መልካም ውለታ እኔ አላምንም ጓደኛዬ ደግሞ እንዲህ ብላችሁ መቀፈል ጀመራችሁ ወይስ ከሴት ከስሎንኩ ሼም ይዞት ይሰጠኛል ብለህ ነው? ጓደኛዬ እየቀለድክ ነው? የምርህን ነው? ብሩክ እኮ ነኝ። ጓደኛ አትበለኝ። እኔ ደሃ ጓደኛ ኖሮኝ አያውቅም። አሁን ዞር በል ከዚህ ጋር። የምርህን ነው? እንደዚህ ስታይ ሌላ ሰው መስዬህ ነው? አብሮ አደግህ እኮ ነኝ። ከልጅነት ጀምሮ ስንት የጓደኝነት ጊዜ አሳልፈን አላውቅም ትለኛለህ? ይሄ ልጅ ጤነኛ አይመስለኝም። ይሄውን ከያብር ለዚህ ብለህ ነው የምትቀባጥረው? አየሽ የዘንድሮ ሰው ጥጋቡ ከመቶ ወር በታች አልቀበልም ማለት እኮ ነው። ጓደኛዬ ምን ሆነሃል? ብሩኬ በዚህ ሰዓት ሁሉም ነገር ነው ያስጠላኝ። ስራ ከፈተው ስንት ጊዜ ምን ማድረግ እንዳለብኝ እንኳን አላውቅም። በዚህ ሰዓት አንተ ብቻ ነህ ተረድተህ የምትሰማኝ። ሁሉም ጀርባቸውን ሰጥተውኛል። ጓደኛዬ በጣም ነው የከፋኝ። ጓደኛዬ ያለበት ሁኔታ እኮ ሳይገባኝ ቀርቶ አይደለም፣ ግን እኔም እርግጠኛ ሆኜ አወራሃለሁ ብዬ ነው። ሰሞኑን የሚገባልኝ አንድ 300,000 ብር አለ። በእሱ ምን መስራት እንዳለብህ አሰብና እሱን ላበድረህ ነው ያሰብኩት። ምን የምርህ ነው ጓደኛዬ? አዎ ለእኔም ያስፈልገኝ እኮ ነበር፣ ግን ያው አንተም ካለበት ችግር አይብስም። ምን እንደምልህ አላውቅም ጓደኛዬ። በጣም ነው የማመሰግነው ጓደኛዬ። እንዳየሁት ከሆነ የጀመርከው ቢዝነስ አሪፍ ሆኖልሃል። አንተም የተሻለ ደረጃ ደርሰሃል። አዎ እድሜ ላንተ። እኔማ ላወራ የፈለኩት እኔ በዚህ ሰዓት በጣም ኪሳራ ውስጥ ነኝ እና በቃ ዳግም ለማንሰራራት የተወሰነ ብር ያስፈልገኛል እና ያበደርኩን 300,000 ብር እንድትመልስልኝ ነበር። ከዛ በላይም ካለ ጨምረህ በሰጠኝ ደስ ይለኛል። እኔ ላገኝልህ የምችለው ያበደርክኝ ነው። ከዛ ውጪ ምንም የለኝም። ያው ለመኪና መግዣ ያስቀመጥኩት ነው ያለው። እሱንም እንዴት ተማምቼ እንደሞላሁት እኔ ነኝ የማውቀው። በቃ እሺ እሱን ላክልኝ። እልክልሃለሁ። በቃ እንደፊት ባይሆን ባይሞቀው ደጄ እመነስ